ግንቦት 27 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ ማግኖሊያ ሆቴል ለ6 ተከታታይ ሳምንታት ለመጨረሻ ጊዜ የምንሰጠው ባች ነው ይሄኛው ባች። ከዚህ በኋላ እንሰጠውም ይሄን ትሬኒንግ በተለየ መንገድ ለመስጠት ዝግጅታችንን ጨርሰናል። ይሄን ስልጠና ሰልጥነው ህይወቱን መለወጥ ከፈለጉ አሁኑኑ እዚህ ስክሪን ላይ በተቀመጠው ሞባይል ደውለው ይመዝገቡ። መቀመጫዎትን ሪዘርቭ ያስደርጉ። እንኳን ደህና መጣሽልን። እንኳን ደህና ቆያችሁኝ። እስኪ ራስሽን አስተዋውቂልን። እሺ፣ ስሜ ሚስጥረ ዘርጋው እባላለሁ። እንዴት ስለዚህ ሴሚናር መጀመሪያ ሰማሽ? በምን አጋጣሚ መጣሽ? ይህንን ሴሚናር እኔ አዲስ አበባ ዩኒቨርሲቲ ውስጥ የሚገኝ ሪጂናል ኤንጂ ውስጥ ነበር የምሰራውና ብዙ ጊዜ ህልም ነበረኝ። ህልሞቼ ግን ጥርት ብለው አይታዩኝም። መቼ ነው ህልሜን የምኖረው የሚል መነሳሳቱ ነበረኝ። ግን ክሊር የሆነ ግልጽ የሆነ ነገር አይታየኝም ነበርና በአጋጣሚ የፐርሰናል ዴቨሎፕመንት አንዳንድ እንትኖችን እከታተል ነበርና የአቶ አሸናፊ የፐርሰናል ዴቨሎፕመንት ኤፒሶዶች መምጣት ጀመሩ። እሱን መከታተል ጀመርኩ እና እነዛ ነገሮች በጣም ውስጤን እየቀየሩት ወደምፈልገው አቅጣጫ እንዲሄድ፣ ህልሜን ክሊር እንዲሆን፣ ቪዥኔን ክላሪፋይ እንዳደርግ የተለያዩ የሚወጡት እንትኖች ስፔሻሊ ዘ ፓወር ኦፍ ኢማጂኔሽን እና ብዙዎቹ ኤፒሶዶች በሙሉ ተከታትያቸው ማለት ይቻላል። ኦልሞስት ከ2 ዓመት በላይ ነው። እና ምንድነው ከዛ በኋላ የወሰንኩት ውሳኔ ወደ ራሴ ስራ ህልሜን በደንብ አግኝቼው ከዛ ወደ ስራዬ መግባት ሲጀምር ግን ምንድነው የታየኝ ነገር በሙያና በእውቀት የተደገፈ ስራ መስራት ፈልግ ነበርና ለመረጥኩት ለህልሜ እንዲሳካልኝ ስል የወሰንኩትን ውሳኔ በትምህርት እንዴት ልደግፈው በእውቀት እንዴት ልደግፈው ብዬ በአጋጣሚ በመስሪያ ቤቴ ውመን ኢን ኮፊ የሚባል የስፔን እና የኢሮፒያን ዩኒየን ይዘውት ያመጡት ፕሮጀክት ነበረ መስሪያ ቤታችን። እኔ በዛ ወቅት ፕሮጀክቱ ላይ እንድሳተፍ ተደረገ እና ብዙ ኤክስፔሪየንሶች ከሆንዱራስ እና ከኮሎምቢያ የመጡ ሰዎች በቡና ላይ ያላቸውን ኤክስፔሪየንስ በደም ሼር አደረጉኝ። ኢትዮጵያ በጣም እንደ በርዝ ፕሌስ ኦፍ ኮፊ እንደመሆኗ መጠን ግን ስቲል በጣም ኋላ ቀርነን ያ ቁጭት ኖረኝ። ከህልሜ ጋር ተያያዘልኝ። ከዛ በኋላ በደንብ ክላሪፋይ አድርጌ ቡናና ሻይ ገብቼ ቡናና ሻይም አንዱ ዊንግ ነበርና ቡናና ሻይ ያሉትን ሰዎች አነጋግሬ ኢንዱስትሪያል ሮስቲንግ ተማርኩኝ። ስለዚህ አሁን ሁሉንም ነገር ሪሼፕ አድርጌ ወደ ሙያው እንድገባ ረዳኝና ከዛም በኋላ ምንድነው የወሰንኩት ይሄንን ነገር እስቲ በተግባር ልሂድና በተለይ አቶ አሸናፊን ኢንፐርሰን አግኝቼው በደንብ ክላሱን አቴንድ ባረግ ኤግዛክትሊ የምፈልገውን ነገር አገኛለሁ ብዬ አስቤም ነበር የመጣሁትና እንዳልኩትም በጣም ተሳክቶልኛል። በጣም ደስተኛ ነኝ። ክላሱ ላይ እየተማርሽ እንዳለሽ በጣም አሃ ሞመንት ነበረሽ? አዎ በጣም ብዙ አሃ ሞመንቶች ነበሩኝ። የመጀመሪያው ነገር ምንድነው ሁል ጊዜ ሰዎች ላይ ብሌም አደርግ ነበረ። አንዳንድ ነገሮችን ኤክስተርናል ፋክተር ናቸው እያልኩ ማሰባቸውን ነገሮች ውስጤን እንዳይ ፈጣሪ በኔ ውስጥ ያለውን ፖቴንሻል በምን መልክ እንዳለና ያንን ፖቴንሻል እንዴት ዲስቻርጅ ማድረግ እንዳለብኝ እሱን በጣም ተረዳሁኝ። መረጋጋትን ፒስፉል የሆነ ላይፍ ምንድነው የሚለውን ነገር ማወቅ ቻልኩኝ። ከፈጣሪ ጋር ያለኝን ግንኙነት አስተካከልኩኝ። የእግዚአብሔርን ኃይል ተረዳው። ውስጥ ያለኝን ፖቴንሻል ተረዳው። ራሴን ካልም እንድሆን ውስጤን እንዳይ በተለይ ደግሞ ከውስጤ መጀመር እንዳለብኝ ምንም ነገር ከውስጥ ነው መጀመር ያለበት። ራዘር የውጭውን ነገር ከማየት ራስ ውስጥን በማስተካከል የውጭው ነገር አውቶማቲካሊ ይስተካከላል። ያንን ነገር በጣም በማወቅ እጅግ በጣም ደስተኛ ሆንኩኝ። ከዛ ውጪ ግሪፎች ነበሩኝ፣ የማዝንባቸው ነገሮች ነበሩኝና እነሱ ነገር ሁን ያለው ነገር ሆነ የሚለው ነገር አሃ ሞመንቴ በጣም እሷ ነበረች። በጣም የማዝንባቸው ብዙ ነገሮች ነበሩኝና እነሱ ነገር is because of me እያልኩ ነበር ማሰባቸው። ይሄ ግን እኔ ያልኩት ሳይሆን በእግዚአብሔር ዘንድ ሊሆን የሚችል ነገር ሁሉ ሆነ የሚለውን ተረዳሁኝና የዛለት ያንን የተማርኩት ለት ሄጄ የተኛሁት እንቅልፍ እጅግ በጣም የተለየ ነው። በጣም በቃ
ፒስፉል በጣም ሰላማዊ ሆንኩኝ። ውስጤ ሰላማዊ ሆነ። በመቸኮል አይደለም። ከዛ ውጪ ልሰራ ያሰብኳቸውን ነገር ኦርጋናይዘር አድርጌ ፎከስድ እንደሆን በተለይ የውጭው ዓለም የሚረብሸውን ነገር ዘግቼ ውስጤን በማዳመጥና ያለኝ ቪዥዋላይዝ በማድረግ ሰላማዊ የሆነ ውስጤ ሲኖረኝ ኢቭን ከፋሚሊም ሪሌቲቮቼም ብዙ ለውጥ አምጥተሻል፣ በጣም ተረጋግተሻል፣ ቃላቶችሽ ተመጥነዋል የሚሉኝ ነገሮች ሁሉ እለት እለት በጣም በቃ 100% መቀየሬን በጣም ነው ያወቅኩትና በቃ ይሄንን ትምህርት እኔ እንደማስበው እንደ ስታርታፕ ቢዝነሶች መጀመሪያ ይሄንን ክላስ ወስደው ቢሆን የትኛውም ስራ ቀለል ባለ መልኩና አውቶማቲካሊ በራሱ ሊሄድ እንደሚችል መግለጽ ወዳለሁ። እኔ እድለኛ ነኝ ይሄንን እድል በማግኘቴ። ሰዎች ኢምፓክት ሴሚናር ላይ ቢመጡ ምን ያገኛሉ ብለሽ ታስባለሽ? በጣም ሆሊስቲክ የሆነ ኖሌጅ ይገኛል። በተለይ ሰው ራሱን እንዲያውቅ ከምንም በላይ ራሱን እንዲያውቅ። ምክንያቱም ይሄ ውጪው ያለው በአምስቱ የስሜት ህዋሳቶቻችን የምናገኛቸው ኤክስተርናሉ ነገር ሁልጊዜ ኮንፊውዥን የሚፈጥር የሚረብሸን፣ ራሳችንን ቆም ብለን እንዳናይ በጣም የሚከለክሉን የየዕለት ብዙ አክቲቪቲዎች አሉና ከነሱ ነጠል ብለን እነሱን ዝግት አድርገን ወደ ራሳችን ተመልሰን ውስጣችንን በማየት ምንድነው ያሰብነው፣ እግዚአብሔር ምን አይነት ኃይል ነው በውስጣችን ያለው፣ የምንፈልገውንስ ለማሳካት ከኛ ከውስጣችን ምን ይመነጫል፣ ምን ይመጣል፣ ያንን እንዴት ኤክሰርሳይዝ እናደርጋለን የሚለው ነገር በጣም ከፍተኛ እንትን ሰጥቶኛል። ከዛ ውጪ ደግሞ በተለይ ቢንግ ነን ጀጅመንታል የሚለው I don't have any words to say about it because I am the one to judge. So ይሄንን ነገር ነን ጀጅመንታል የሚለው ነገር እጅግ በጣም ልክ አንድ ነገር ሳስብ so I am not the one to judge የሚለውን ነገር በጣም ተረዳሁና ሰዎች እዚህ ቦታ ላይ መተው ራሳቸውን ቢያውቁ መንገዳቸውን በቀላሉ ሩቅ የተጠማዘዘ ረጅም መንገድ ከመሄድ ቀለል ባለ መልኩ ራሳቸውን ግልጽ በሆነ ሁኔታ አውቀው ወደሚፈልጉት ህልማቸው ሊሄዱ እንደሚችል ስለሚረዳ ሰዎችን አድቫይስ የማደርገው ይሄ ነው። እኔ ተጠቀምኩትን ጥቅም እንዲያገኙ። በጣም እናመሰግንሻለን።